የደቡብ ኢትዮጵያ ክልል እምቅ የግብርና ልማት አቅም ልየታ ምክረ ሐሳብ ትግበራ ማስጀመሪያ መርሃ ግብር ላይ ለመታደም ወደ ዲላ ከተማ የመጡት የፌዴሪ ግብርና ሚኒስትሩ አቶ አዲሱ አረጋ በክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ እንዲሁም ሌሎች የክልሉና የጌዲዮ ዞን ከፍተኛ አመራሮች ደማቅ አቀባበል አድርገውላቸዋል። በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪውን ፍቅሩ ኢትዮጵያ የተለመቻቸው እቅዶቹን እንዲሆኑ የግብርና ትራንስፎርሜሽን ተግባራዊ ማድረግ ቁልፍ ጉዳይ ስለመሆኑ ነው ያብራሩት። ግብርና ትራንስፎርሜሽን ማለት የገጠር ትራንስፎርሜሽንን የሚያስከትል ብሎም ሌሎችንም ኢንዱስትሪውንም ማዕድኑንም አይቲውንም ቱሪዝሙንም በስፋት የከተማ ልማቱንም የሚያሳልጥ ወሳኝ ስፕሪንግ ቦርድ መሆኑ ይታወቃል። ስለዚህ የዛሬው መድረክ እጅግ በጣም ትልቅ መድረክ ነው። የኢፌዴሪ ግብርና ሚኒስትር አቶ አዲሱ አረጋ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከሚኒስቴሩ ጋር በመተባበር ያከናወነው የጥናትና ምርምር ውጤት ማምረት እየቻሉ በተለያዩ ምክንያቶች ጾም የሚያድሩ መሬቶችን ወደ ስራ እንዲገቡ የሚያደርግ የኩታ ገጠም እርሻ እንዲስፋፋ ምርትና ምርታማነት እንዲያድግ ምክረ ሐሳብ የሚሰጥ ዘርፈ ብዙ ጠቀሜታዎችን ይዟል ነው ያሉትም። ጊዜን በአግባቡ በመጠቀም የክልሉ ግብርና እንዲስፋፋ ምርትና ምርታማነት እንዲያድግ ግብርናችን ካለበት መዋቅራዊ ማነቆ እንዲላቀቅ አቅጣጫ የሚያስቀምጥ ነው። ይህም ማለት ግብርናችን ዝናብ ጠብቆ በአመት አንዴ ብቻ የሚያደርገውን የማምረት ስራ የውሃ ሀብታችንን ተጠቅመን በአመት 2 ጊዜና ከዛ በላይ ማምረት የሚያስችለንም ለዚያ ደግሞ አስቻይ የሆኑ ጉዳዮች እንዴት እንደሚፈጸሙ ዝርዝር የሚያስቀምጥ ጥናት ነው ማለት ነው። ያ ብቻ ሳይሆን ጊዜን ከመጠቀም አኳያ ከዚህ በፊት ተዘርተው ማሳ ላይ ረጅም ጊዜን ሲወስዱ የነበሩ ብዙ ወራትን የሚወስዱ ዝርያዎችን በማሻሻል ባጠረ ጊዜ የሚደርሱና ምርታማነታቸው ከፍ ያሉ ዝርያዎችን በማስተዋወቅ የአርሶ አደሮቻችንን የአርብቶ አደሮቻችንን ሕይወት መለወጥ ታሳቢ ያደረገ ነው። የክልሉ ግብርና ትራንስፎርሜሽን ለማረጋገጥ ከተፈለገ እርሻን ከበሬ ትከሻ ወደ ትራክተር የሚያስገቡ ቴክኖሎጂዎችን ማረጋገጥ ይገባል ያሉትም እርሻችንን ከሰው ጉልበት ከበሬ ትከሻ በማላቀቅ መካናይዜሽንን በማስተዋወቅ የመስኖ አሰራሮችን በማስተዋወቅ ውሃ ቆጣቢ ቴክኖሎጂዎችን በማስተዋወቅ ምርትና ምርታማነትን የማሳደግ ጉዳይ እንደ አንድ ዋና ኢንተርቬንሽን አድርጎ የሚወስድ ነው ማለት ነው። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ በበኩላቸው ክልሉ ያለውን የገጸ ምድርና የከርሰ ምድር ሀብቶችን በመጠቀም የምግብ ሉዓላዊነትን ማረጋገጥ ይገባል ብለዋል። የስራ ዕድል ለመፍጠር ለኢንዱስትሪና ለሌሎች ሴክተሮች ግብዓት ለማቅረብና የውጭ ምንዛሬን በማስገኘት ረገድ ግብርናን የሚተካከል ዘርፍ የለም ነው ያሉትም። በክልሉ ያሉ ጸጋዎችን በማቀናጀት መረባረብ ይገባል ሲሉም አቶ ጥላሁን ጥሪ አቅርበዋል። በእኛ ክልል በተለይ የግብርና አቅም የሚባሉት መሬት፣ ጉልበት እንዲሁም ደግሞ ካፒታልን ስንመለከት እጅግ በጣም ትልቅ ጸጋ ያለው በተለይ በአግሮ ኢኮሎጂ ለሁሉም ሊሆን የሚችል ሰፊ መሬት ያለው የከርሰ ምድርና የገጸ ምድር ሀብቶቻችን በተለይ የውሃ አለኝታችን ስንመለከት በጣም በርካታ የውሃ አቅም ያለው ክልል ነው ደቡብ ኢትዮጵያ። በእንስሳት ሀብት ልማትም ስንመለከት በደቡብ ኢትዮጵያ ክልል ያለው ጸጋ በሀገር ኢኮኖሚ ላይ ከፍተኛ አስተዋጽኦ ሊያበረክት የሚችል ሊያሻገር የሚችል አቅም አለን ክልላችን። ዘርፉን በመረጃ በጥናት በእውቀትና በጥበብ መምራት ይገባል ያሉት ርዕሰ መስተዳድሩ በክልሉ የተደረገው ሳይንሳዊ ጥናትና ምርምር በአግባቡ በመተግበር የብልጽግና ጉዞ ማፋጠን ይገባል ሲሉም ጠቁመዋል። ይህ ጥናት ሰነድ እንደ ክልል መንግስት እኛ ብናሰራ ከፍተኛ ገንዘብ ይጠይቅ ነው። ጊዜ ይጠይቃል፣ ገንዘብ ይጠይቃል፣ ባለሙያዎች ወይም ምሁራን ይጠይቃል። ነገር ግን የግብርና ትራንስፎርሜሽን ኢንስቲትዩት የክልሉን ጨምሮ አጥንተው ጨርሰው ዛሬ በዚህ ጥናት መሰረት በዚህ ፍኖተ ካርታ መሰረት ግብርናችሁን ምሩ ብለውን ለማስታወቅ በእኛ መካከል ተገኝተዋል። ይህንን ጥናት ከጅምር ጀምሮ ሳይንሳዊ በሆነ መንገድ የክልላችንን እምቅ አቅም ተጠቅመን የክልሉ መንግስት እንደ መሪ ቃል የያዘው የብልጽግና ተምሳሌት ለማድረግ ጀመርነው ጉዞ እውን ለማድረግ ይዞ ስለመጡልና ይሄን ደግሞ ቶሎ አስታውቀን ወደ ተግባር እንድንገባ ስላገዙን ክቡር ዶክተር ማንዳፍሮ ንጉሰንና ከሳቸው ጋር የሚሰሩ ባልደረቦችን በክልሉ መንግስትም ታላቅ ምስጋናና አድናቆት አቀርብላቸው አመስግኗቸው።